ብዬ አላስብም። እንደ ወንድም በውስጥ አናግሮ እነዚህ ልጆች ማሰጠት አለበት። በሱ በጣም ስሟ ተገንብቷል። እዚህ ሚዲያ ላይ ገብቷቸዋል አይደል? ሚሊየን 4 5 6 ሚሊየን ይበሉና ከሰው 100,000 ይሰጡና ጀግና ይባላሉ። ዛሷይ ስማቸውን በድሃ ብር ይገነቡና የማይሰበር ኮንክሪት ያደረጉና ከዛ ድሃ ሲመጣ እኔ አሁን አንዷ ስታለቅስ አብሬያት ነው ያለቀስኩት። እኔ እንዴት እንዳሳዘነችኝ እኔ እንዴት እንደሚጨክኑ አላውቅም። ድሃ እየተቀጠቀጠ ሀብታም የሚካብበት ምን ምክንያት የለም። ሰው ነው፣ እኩል ነው። ገባችሁ? ሙኒትም እነዚህ ልጆችም እኩል ናቸው። ልዩነቱ የገንዘብ ነው። ገንዘብ ደግሞ ነገ ጧት ስትቀበር ሁሉም እያንዳንድህ በአንድ ነጭ አቡዴጅ ነው የምትቀበረው። ግን እኩል ነን። አንቺም እንጀራ ነው የምትበይው። ይች ልጅ አረብ ሀገርም እየሰራች አንድ እንጀራ ነው የምትበላው። ሌላ ሀብት የተለየ ነገር የለም። ሰው በመሆንሽ ግን እኩል ነሽ። ከነዚህ ከማንም አትበልጭም። የአረብ ሀገር እህቶቻችን ላይ እንደዚህ ቁማር የምትሰሩ ሰዎች ታቆማላችሁ። በዚህ ጉዳይ ሰይዶ ረባቦ ብር ተረድቶ በዛ በደረሰበት ችግር እኔ ደስ ብሎኛል። አፕሪሼት አድርጊያታለሁ። እነሱን እንደነዚህ ታዋቂ የሆኑ ሰዎችን እየረዱ ስማቸውን ይገነባሉ። ከዛ ደግሞ ምን ያደርጋሉ? ድሃን ማንም የማይሰማቸውን ድሆች ይበላሉ። አንዷ ይሄን የምታደርገው ሙኒት ናት። ሙኒት ይኸውልሽ ተምሪ ከሴት ማገዟን አላውቅም። እኔ በገንዘብ ማገዟን አላውቅም። ወላሂ ስትታግስን አላውቅም። እኔ ምናልባት አንድ ጓደኛዬ ይሄን ያክል አግዛለች ለምሳሌ 10,000 ሊለኝ ይችላል። 100% መረጃ ስለሌለኝ አላውቅም። እዛ አግዛለች። በገንዘብ ስላገዘች ፎቶዋ በየቦታው በገንዘብ ነው፣ እርግጠኛ ነኝ። ሌላ በምንም ልታግዝ አችልም። ሌላ ምንም አቅም የላትም። ዱባይ አላስቀረችው። ዱባይ ብታስቀረው ኦኬ፣ ዱባይ አስቀርተው አይደለም ብቻ ፋይናንሻሊ ወይ ትኬት ቆርጣለች ወይ የሆነች 50,000 በኢትዮጵያ ሰጥታለች። ስለዚህ በሰዓቱ ደግሞ ሰይድ በጣም ብዙ ችግር ደርሶበት ስለነበረ ቴንኪው ሊላት ይችላል። አይዞ ብላው ሊሆን ይችላል። ይኸውልህ ሰይድን እንደዚህ ስትጠጋው እውቅናውን ፈልገው እውቅናውን የእሱ እውቅና እሷን ስሟን እንደሚገነባላት ስለምታውቅ እንጂ እውነት ትክክለኛ ሰው ከሆነች እነዚህ ምስኪኖች ነበር ልትረዳ የሚገባው። ገባክ? እውነት ትክክለኛ ሰው ይችን ማናት እሙ የምትባለው ወይም መሲን ነው። እውነት ትክክለኛ ሰው ወርዶ የማይ ነው እንጂ ከፍ ያሉት ሰይድንማ የመጨረሻ እርዳት ነው ትክክለኛ ሰው ማለት። የማይታዩ ሰው የማያቸውን የወደቁ ሰዎችን ማንሳት እንጂ ኦልሬዲ የተነሳን ሰው አንስተሽ አብረሽ ስምሽን ለመገንባት አይቻልም። እኔ ሰይድን በመርዳትሽ በጣም ሪስፔክት አድርጌሻለሁ ምናምን። ከዚህ በኋላ ግን አልፋታሽም። ሰይድ ወንድሜ ነው። በመርዳትሽ ደስ ነው ያለኝ። እኔ እነዚህ ልጆች አላውቃቸውም። እማላውቃቸውን ድሆች ግን ስትጫዋችባቸው ዝም አንልሽም። ሜቢ ብሩን ልትበይ ትችያለሽ። እስከ ዘላለም ግን በአንቺ ካምፓኒ ሰው እንዳይመጣ እኔ 24 አወር እሰራበታለሁ። በአንቺ ካምፓኒ ሰው እንዳይመጣ አመጣላችኋለሁ እያልሽ ሰዎችን ብር እየተቀበልሽ እንዳይመጣ እንሰራበታለን በደንብ። ቢዝነስሽን ነው የምናበላሸው። ቢዝነስሽ ይበላሻል። እነዚህ ልጆች እንትን ካላልሽ የሰው ጉረሮ እንደዚህ እየተንሰቀሰቁ ሰውነቴ አልቋል፣ ተሳቅቅ ያለው መኖር አልችልም፣ ራሴን ላጠፋ ነው እያለች እያለቀሰች ለእሷ ማታዝኝ አንቺ ሰው አይደለሽም፣ ሰው አይደለሽም። ለሰይድም አውቀሽ ነው። ሰይድ ወርቆ ቢሆን አታነሹም ነበር፣ እርግጠኛ ነኝ። ሰይድን የሚያነሳው እኔ ልናገር። ቆይ ሙኒትዬ አንድ ነገር አሁን እንግዲህ ይኸውልሽ መጀመሪያ ዝርዝሮቹን ሰዎች ልንገርሽ። አይ እኔ እያንዳንዱን አውቃቸዋለሁ። ጌም ስለነበረ ነው ቅድም ትቼ ሄድኩት። እየተከታተልኩኝ ነው። እኔ ላስረዳህና መጀመሪያ ከዛ በኋላ እነሱ አንደኛ እኔ መብረቁን ስለማከብረው እኔና መብረቁ አንድም አይነት ግንኙነት ትውውቅ የለንም በምንም መልኩ። በሆነ 2-3 አጋጣሚዎች በተቸገሩ ሰዎች ሰበብ ተገናኝተናል። በዛም ሰዓት ላይ ኮምፕሌኖች ሲመጡ ልኮልኛል። ሲልክ ደግሞ እኔም ከነመረጃው እየላኩለት ነው እያንዳንዱን ነገር። ከዛ ውጪ ጃጓር ምናልባት አታኮን አንተ ሌላ ቦታ አይተኸኝ ሰምተህ ማታክ ከሆነ እራሴ በገዛ አፌ ወጥቼ ተናግሬያለሁ። የሴቶች ስራ ተበላሽቶብኛል ስል ደግሞ አምጥቼ እንደማንም ለመወርወር ቢሆን ሁሉንም አመጣቸዋለሁ። ሁሉንም የከፈሉትን በሙሉ በቪዚት ቪዛ እያስገባው ወረውራቸዋለሁ። ማንም አይጠይቀኝም። በስነ ስርዓት ግን በከስተመር ተመርጠው እንዲመጡ ለማድረግ ረመዳንም ገባብኝ በመሃል። ከዛም ስራዎች ደግሞ 2-3 በመሃል በዚህ አገር ውስጥ በተፈጠረ የህግ ለውጥ ኢትዮጵያን በተፈጠረ ተበላሸ። ሲበላሽ ምንድን ነው ያደረኩት? እኔ እያንዳንዱን ሪሲት እልክልሃለሁ።
ከ2.5 በላይ ብር መልሻለሁ። ትዕግስት ይኖራችሁ። ተራ በተራ እየመለስኩ ነው እያልኩ ነው። አካውንታቸውን እቀበላለሁ። ከታች ምን በሉ ላለሁ ሪሲቱን ትልካላችሁ። አካውንቱን የሚገባበትን ብዙ ጊዜ ተመሳሳይ ስለማይሆን ነገ ደግሞ መጥተው አላስገባሽም እንዳይሉኝ ከታች አካውንቱን ጻፉ፣ የመጀመሪያውን ሪሲት። ከዛ በራሳችሁ ቃል ከላይ ያስገባውልሽን የብር በዚህኛው አካውንት አስገቢልኝ በሉ እያልኩ ለብዙ ልጆች መልሻለሁ። አሁን እዚህ ጋር ያለችው አብነት ከዛም በፊት ያሉትንም ጠብቁ ነው ያልኩት። አልመልስም ያልኩት አንድም ሰው የለም። አንድ ይሄ። በሁለተኛ ደረጃ ደግሞ ማንም በማንም ሊያስፈራራኝ አይችልም። ስራ ላይ ስራ ይበላሻል፣ ስራ ይዘገያል። ይቅርታ እየጠየኩኝ በስነ ስርዓት እያናገርኩኝ ነው እንትን የምለው። እኔ ክፉ ቃል የተናገርኳት ቃል ልጅ ብትኖር ኤልሳ፣ አንተም ደጋግመህ መብረቁ ያስጠነቀቀኝ ልጅ ማለት ነው። አግዣት፣ ስጫት፣ እያለቀሰች ነው እባክሽ እባክሽ ብለኸኛል። እሺ ብዬ ወንድሟን ቪዛውን ራሱ ልኬልሃለሁ። እሺ ብዬ ላመጣላት ስል በቀደም ለታ በ20 ቀን ውስጥ ያልኩ ሰዓት ስደውልላት ተጫወትሽብኝ፣ በ10 ቀን የከነሰልሽውን ቪዛ አሁንም አንቺ እኔ መወንጀል ላይ ነሽ ያለሽው፣ ያውም ደግሞ በውሸት ባለፈው በማዳምሽ እንዲያደረግሽ አሁን እንዲህ ነው የምትይው። ከተሰደብኩ አይቀር ከዚህ በኋላ በወር 500 ከፍልሻለሁ እንጂ ብሩንም እንደሰው ለአንድም ሰው ቆራርጬ የመለስኩለት የለም። ባለ 150 የከፈሉ ልጆች አሉ፣ 160 የከፈላለ፣ 180 የከፈሉ ልጆች አሉ። የእያንዳንዳቸው ሙሉ እያረኩ መልሻለሁ። ምናልባት 2-3 ልጆች ቆራርጬ ሊሆን ይችላል። እሱንም ይቅርታ እየጠየቅኩኝ። በተረፈ ግን ኤልሳ በገዛ ምላሷ የሌለ ሰይጣን ውስጥ ትከተኛለች። ስራ ተበላሽቶብኝ እንጂ አውቄ አይደለም። ለስራ የተቀበልከውን ብር ደግሞ ቁጭ አታደርገውም። ለሚሰሩ ስራዎች ታከፋፍለዋለህ። ሰብስቤ ያስገባለሁ። እሺ ብሎ የወሰዱ ስንት ልጆች አሉ። ታገሱኝ ነው እንጂ ያልኩት የሴቶች ስራ ነው፣ የወንዶች ስራ አይደለም። የሴቶች ስራ ስለተበላሸብኝ እንዲህ ነው ብዬ ተናግሬያለሁ። ከዛም አልፎ ከዚህ በፊት ባስተዋወቅኩበት ቤት በሀቢባን ቤት ይሆን በሳሪም ጋር መሲም ጋር ተናግሬያለሁ። የሴቶች ስራ ተበላሽቷል። አሁን አልቀበልም፣ ያሉትንም እየመለስኩ ነው፣ ይቅርታ እያልኩ ጠይቄያለሁ። አሁን አድማ ተደርጎ እዚህ ጋር ተመቶ ይሄ ንግግር እኔ አያስደነግጠኝም፣ አይሞቅኝም፣ አይበርደኝም። የሰው ሀቅ ስመልስ ላላህ ስል እንጂ ለመብረቁ፣ ለጃጓር፣ ለከሌ ብዬ አይደለም እኔ የምመልሰው፣ ለማንም ስለ አይደለም። ሀቃቸው ስለሆነ ነው የምመልሰው። እዚህ ጋር ስለመጡ የምመልስ ለማንም አሁንም ቢሆን አልመልስም። እንደሰበሰብኩት እያስገባውኝ ተራው ሲደርስ ሁሉንም ሰጣለሁ። አንተ ጋር ስለመጡ አይደለም የምሰጠው፣ ከሌ ጋር ስለሄዱ አይደለም የምሰጠው። ከዚህ በፊት በሰጠችኝ ሳምንት ሳይሞላት ጉሮሮዬ ላይ ያለው እንቅርት እንዲህ ተብሏልና እባክሽ መልሽልኝ ስትል ስመልስ እንኳን የሞከርኩትን የሲኦሲ የምን ቆርጬ አይደለም የምመልሰው። ያልተሳካልኝ እኔ ነኝ እያልኩኝ ሙሉ ብር ነው የምመልሰው። እስኪ ቆረጠችብኝ የሲኦሲ፣ ቆረጠችብኝ ቪዛ ወጥቶ የተበላሸ ቪዛ ወጥቶላቸው እዚህ ተቀባይ ስለሌላቸው ማምጣት ያልቻልኳቸው የትኛዋን ልጅ ቪዛ ቆርጬባታለሁ። ትምጣና ሰላም ሁላችሁም። እኔ በዳታ ነው እና የምጠቀመው። አንድ ጊዜ እኔን አስተናግዱ። ዳታ ትጨርስ። ቆይ ሚውት አድርጊ። እያወራች ነው እኮ ትጨርስና ከዛ ምትሰለች። ጃጓር በብሌን ጉዳይ ደግሞ በፍቅር የተነጋገር ነው እንጂ ግዴታ አይደለም። ግዴታ የለብኝም። እኔ ነኝ ቃል የገባሁት አይደለም። የተወሰነ ብር ሙሉውን እኔ ልክፈል ብዬ ነበረ። ሳደርግም በደቂቃ ውስጥ ነው እኔ የምሰጠው። ስናገር ግን ትርፍ ንግግር ምንም ነገር ካሰማው ደግሞ እኔ ጋር ይዘጋል። መብቴ ነው። በፍቅር ለተስማማሁት ነገር ማንም አያስገድደኝም። ሰታኛለች፣ ብር ለእኔ ሰታኛለች ወይ? አልሰጠችኝም እኮ። ውዴታ እንደ ግዴታ የሚታይበት ነገር የለም። አሁንም አልሰጥም። አለቀ። በተረፈ ግን ሌሎች ልጆችን የእያንዳንዱን ሰው እያስተካከልኩኝ እሰጣለሁ። ይሄ እነዚህ ሰዎች ኮሚኒኬሽን ይፈልጋሉ ከአንቺ ጋር በሚጽፉልሽ ጊዜ፣ በሚደውሉልሽ ጊዜ አፕዴት ላይክ ሰዎች የምናያቸው ይበሉና ብሎክ ያደርጓቸዋል። አሁን እነዚህ ሰዎች ደግሞ ገንዘቡ እንዴት አድርገው እንዳመጡ ስለሚያውቁ ምንድን ነው የሚያዩት? አንቺን ትናንትና እኮ በመልካም ነገር የምትታወቂ ነሽ፣ ዛሬ ተለውጣ በላችን ብለው ነው እንትን የሚሉሽ። እንደዚህ ሁሉ መሰማት የሌለበት ነገር ነው። ቁጥሬን ልስጥህ። አሁን አንተ እዚሁ ጋር ያለህ ቁጥሬን አስገባና ሜሴጅ ላክልኝ።
እኔን ለመጥቀም ብለው የገዛ ጓደኞቼ ፌስቡክም ላይ ቲክቶክም ላይ በሰሩት ማስታወቂያ የሚደውለው ሰው በጣም ካቅም በላይ ስለሆነ ምን እንዳደረኩኝ ዋትስአፕ ላይ መብረቁ ምናልባት ገጥሞ ከሆነ ያ ሜሴጅ ምን እንዳልኩ ልንገርህ። ስለ ወንድ ቪዛ የምታናግሩ በዚህ ቁጥር ደውሉ፣ የሴት ቪዛ የምታናግሩ በዚህ ቁጥር ደውሉ፣ ካንስሌሽን ያላችሁ በዚህ ቁጥር ደውሉ ብዬ እያንዳንዱን ስልክ 3 ሰው ይዞ ነው የሚጠብቀው መልስ ለመስጠት። ግን ልጆቹ በትክክልም ደግሞ እኔን አናግረው ለእኔ ስላስገቡ የእኔን ድምፅ ይፈልጋሉ። ገባ እንጂ መልስ እየተሰጣቸው ነው። መልስ ሲሰጧቸውም ታስገባላቸዋለች፣ ታናግራቸዋለች እያሉ በሪስፔክትሊ 3 ሰው ስልክ ይዞ መልስ ይሰጣል። ይሄንን ነው የምልህ። ብሎክ ያደረኩት ሰው የለም። ስልኬስ በታሪክ አይደለም በቀን በሌሊት ስዊች ኦፍ ሆኖ አያውቅም። አንድም ሰው አንስቼ ደግሞ ዲስሪስፔክት ካላደረገኝ ክፉ ንግግር ካልተናገሩኝ ክፉ አልናገርም። አንዳንዴ በጣምም ራሴን ኮንትሮል አደርጋለሁ። ሀቅ አላቸው። እኔ ጋ ነው እንጂ ስራው የተበላሸው የእነሱ ብር አይደለም ኤክስፓየርድ ያደረገው። ገባ ሀቅ አላቸው እያልኩኝ በትዕግስት ክፉ እንኳን የሚናገሩትን ማለሽ ምንም ችግር የለም ታገሺ በስትንሽ ቀን እያልኩ እመልሳለሁ። ይሄ ነው ያለው ሁኔታ። አሁን እንግዲህ አንቺ ጋር ያው እንግዲህ የተረዳሽበት እውነት ነገር አለ። ያው አንቺ ምንድነው የተረዳሽው ነገር? ሶሪ ይቅርታ ስልክ እና ምንድነው መሰለሽ እነዚህ አሁን በጣም የሚያቃጥል እንባ እያለቀሱ ናቸው። እውነቴን ነው የምልሽ። በህይወትሽ ላይ በተለይ አንቺ ይህ ነገር በጣም እንደ ሐራም የምትጠየፊ እህታችን ነሽ። በጣም የምትጠየፊ ነሽ። ይሄ የሚያቃጥል እንባ ምን እንደሚያመጣና ምን እንደሚያደርግ በደንብ ጠንቅሽ ታውቂዋለሽ። ስለዚህ ያንቺ ተስፋ መስጠት ለነሱ መድኃኒት ነው። አይዟችሁ እንደዚህ ነው ብትያቸው 2 ሰዓት 2 ደቂቃ የሚደውሉትን በሙሉ እያነሳሽ እንዲህ ብትያቸው እነዚህ ሰዎች ይቆማሉ። አሁን እኮ 8 ወር የሆኑ ሰዎች 8 ወር በላይ ይሆናል፣ አመት የሆኑ አለ፣ 9 ወር ይሆናል። እንደገና ደንግጠው ደግሞ ከ2 ወር በፊት የሰጡሽ ደግሞ ደንግጠው የኛም ገንዘብ ሊበላ ነው ብለው የመጡ ሰዎችም አሉ። አየሽው? ለምንድን ነው መሰለሽ አላረጋጋሽው ሚዲያውን። እነዚህ ሰዎችን አላረጋጋሻቸውም። ብታረጋጋቸው ኖሮ መልስ ብትሰጫቸው ኖሮ እንደዚህ ፈንቅለውም ሊመጡ አይችልም። አሁን ማአት ብር ነው ወደ 12 ሰው ምናምን አሁን የጻፍኩት እኔ ሰው ስም ዝርዝር። ስለዚህ ይሄ ሁሉ አንቺ አሁን የተናገርችው ምንም እኔ ጋር አለ ገንዘቡ ግን በሂደት ነው የሚሰጣቸው ያልሽው ያ በቂ መልስ ነው። እንቀበልሽ። ምንም ይሄ ምንም የሚያጠይቅልም ከፍላሉ ሰጣለዋል በየቦታው ተናግሬያለሁ ወንድሜ። እስኪ እኔ አልተናገርኩ ከሆነ ይበሉ። አብነት ተብዬዋ ራሱ አሁን እዚህ ጋር የመጣሽው እኔ ቪዛ አላወጣሁኝም። ቪዛ አውጥቼ አይደለም ማምጣት ያቃተኝ። አንቺ አሁን አፍሽን ሞልተሽ እዚህ ጋር እህትሽን በ15 ቀን ነው በ20 ቀን በተቻለበት ሰዓት እኮ ከኔ ፈጥኖ የሚያመጣኝ ነው። መታ 1 ቀን ቢሮ ተቀምጣለች እኔ ቤት 2 ቀን አድራ ነው አይደለ ወደ ስራ ያስገባሁት። 2 ቀንም አላደረችም መሰል አይደለ እንዴ? አምጥቼ ማድረግ የምፈልገው ቀጥታ ለከስተመር ማስረከብ ነው የምፈልገው። ቋንቋ የማይችሉ ልጆች አምጥቼ እዚህ ጋር እያገላበጥኩ ማስመረጥ አልችልም። አይምሮዬም አይፈቅድልኝም። ቀራማም የሚባል ነገር አለ የሚገቡበት። ይሄ ነው ችግሬ። አሁንም ቢሆን ጃጓር ለማንም ስል ሳይሆን ግን አንድ ነገር የምነግርህ ሳያይ የሚፈርድ አምላክ የለም። አንድና አንድ አንተ ከኔና ከነሱ በሰማው ልትፈርድ ትችላለህ። ሌላውም እንደዚህ ይፈርዳል ብለን የምንፈራው አምላክ ግን እኔም በልቤ ያለውን እየሰራው ያለውትንም እየሞከርክ ያለውትንም እያበላሻው ያለውትንም እሱ ያውቃል። እነሱም ለአላህ እንደሚሰጡት እኔም ለአላህ ነው የምሰጠው። አውቄ ያደረኳቸው ምንም ነገር የለም። አሁን አንድ ሰው 150 ድራም ሲያስገባልኝ እኔ እዚህ ጋር እከሊት ለምትባለዋ ልጅ ይሄ ለሲኦሲ፣ ይሄ ለሜዲካል፣ ይሄ ለዚህ፣ ይሄ ለዚህ ተራዋ ሲደርስ እንዲህ ይደረግ ብዬ እሰጣለሁ። ይመለስ ሲባል ደግሞ ወርም 2 ወርም ቆይቶ መልሼ ልክላቸዋለሁ። እንዲህ ብዬ ያስገባሁትን ብር መልሱልኝ። መልሰው እኔ ጋር ሲያስገቡልኝ እከፍላለሁ። ቢዝነስ ላይ ያለህ ደግሞ ጃጓር ብር ይዘህ አትቀመጥም። ታገላብጠዋለህ፣ ትሰራለህ። ያንዱን ላንዱ እያደረግክ የማይኖርበት ሰዓት ይኖራል። እስካስተካክል ጠብቁኝ እያልኩ ነው ተናግሬያለሁ። እኔ በገባው ቁጥር ስለ ስራ ወይም የሆነ ነገር ተነስቶ ስመሰገንም ስኮነንም ስለ ሴቶች ለሆነው ነገር ይቅርታ
ይስተካከላል። አዲስ ግን አልቀበልም እያልኩኝ በየቦታው እናገራለሁ። አዲስ የምቀበለው ከቅርብ ቦታ የሚመጡ ልጆች ከሳውዲ ከጆርዳን ምናምን የሚመጡ ልጆችን ብቻ ነው እንጂ ከኢትዮጵያ የሚመጣ አልቀበልም እያልኩ እየተናገርኩ ነው። አሁንም ይሄ ነው መልሴ። ቅድም ጮኬ ለወጣሁት መብረቁ የሚመለከታችሁ የዚህ ቤት ነገር ጃጓር፣ ሌሎቻችሁ የዚህ ቤት ልጆች ካስቀየምኳችሁ በጣም ይቅርታ። ሌላውን አይደለም፣ ማንንም ይቅርታ አልጠይቅም ነው። ግን ትላንት ያከበረኝን ሰው ዛሬ ንቄ ረግጬ ለመናገር ተሰምቶኛል። የቸኮልኩትም ደግሞ ሌላ ጉዳይ ስለነበረኝ ነው። ለዛ ይቅርታ ጠይቃለሁ። በተረፈ አሁንም ሁሉም ተራው በደረሰው ሰዓት እመልሳለሁ። እዚህ ጋር ስለመጡ ላይ ስለወጡ ታች ስለወረዱ አይደለም። መንግስትም ቢሆን መብረቁ ይቅርታ ልናገር። ምንድን ነው? እሺ ተናገሪ። ምንድን ነው ሀሳብሽ? አይ ከመጣች እሷና እኔ በግልጽ እንድንነጋገር ስለፈለኩኝ ነው። 2 ወር ጨርሶ ያለቀ ቪዛ በ10 ቀን ከስለሽዋል ብላኛለች ብላለች። ለሱም ደግሞ መረጃ አለኝ። ሮመዳን ላይ ነው ቼክ ያስደረኩት። የራሷ ያድንትን አንድ ፋሚሊ ናቸው። ኤምኬ ቤት ገብቼ ሜን የሚባል ልጅ ነው ቼክ ያደረገልኝ። በ10 ቀኑ እንደካለሽ አሁን ጠራዋለሁ እኔ ጥሪው እኔ ድምጽም አለ መረጃው ሁሉም ነገር አለ። ገብቼ በ10 ቀን ተከንስሏል። እኔ ስምሽን አልጠራሁም። እንደውም በዛን ሰዓት ስምሽን አልጠራሁም ቼክ አድርግልኝ ብዬ ሳናግረው ያመጣልሽ ሰው ብርሽን ሊመልስልሽ ከሆነ ውለታሽ ብርሽን ይመልስልሽ። ቪዛው ግን ወጥቶ ነበር። በወጣ በ10 ቀኑ ካንሰል ተደርጓል ብሎኛል። ለኔ ግን የላከችልኝ ቪዛውን 1 ወር ከሳምንት ሆኖ ነው። እሱም አልቀሸባት ወንድሜ በረሃ ሊገባ ነው እባክሽ የሚጽናናበት የሆነ ነገር ላኪልኝ ብዬ ሳለስባት ነው የላከችልኝ የተከነሰለ ቪዛ። እሺ ይኸውላችሁ እንግዲህ ካሁን አምናለች። አዎ ገንዘብ አለብኝ ብላለች። ገንዘብ አለብኝ ግን ጠብቁኝ ብላለች። ይሄ እንዳልተበላችሁ ነው እንግዲህ ካሁን የምናየው። እንግዲህ አለብኝ ይሄ ግን አለብኝ ስራ ተበላሽቶብኛል። ስራ ስለተበላሸብኝ ደግሞ ገንዘባችሁን ግን አልበላም፣ ግን በትዕግስት ጠብቁኝ እመልሳለሁ ነው ያለችው። እንግዲህ ያው ቃል በቃል ካንደበቷል። እኔ እንግዲህ ከዚህ በኋላ ምንም ላደርግ አልችልም። ችግሬን ካልተረዳችሁ ማለት ነው። ይኸውልህ ወንድም አለ ይኸውልሽ አለብኝ አለች እኮ ገንዘቡ አለብኝ። አይ እንደዛ ማለት የለብህም። ቆይ እንደሱ አይደለም። ቆይ ትግባ ይኸው መታለች። መጀመሪያም እኮ አልካደችኝም ወንድሜ። እኔ ችግር ወላሂ ክህደት ነገር የለባችሁ። ቆይ እናትዬ ይኸውልሽ ያለውን ችግር አስረዳችን። ያለውን ችግር ካስረዳችን ገንዘባችሁ እንዳልተካደ ሲሰም ፍርድ ቤትም ብትሄጂ የትኬትም ብትሄዱ ያ ሰው እየሰራ ክፍል ነው የሚባለው። አሁን እሷ እዚህ መታ ያላትን ችግር ከተናገረች ምንድነው አልበላኋቸውም አለ ገንዘቡ አለች። ግን ታገሱኝ ነው ያለችው። ይሄ ምንድነው? ወንድሜ ይቅርታና እኮ ብሩን እኮ አልካደችንም እኮ ግን መቼ ነው የምትመልስልን ነው? አዎ አሁን እንግዲህ በሂደት ነው። አንዱ እንግዲህ ያው አንዳችን ያው እንደዚህ ላይ እንዳላችሁት እንግዲህ ይሄም ራሱ ላይ ፉል ሪኮርድ ነው የሚቀመጥ ነገር ነው። አልካድኩም ብላለች። መጀመሪያ ደውል ስላላነሳልኝ ነይ በይውና እዚህ ጋር እሱ ደግሞ እስኪ በየትኛው ሲስተም ቼክ አድርጎ ልጁ ሳይገባበት ካንስል እንዳደረግ ነው ይንገረኝ። ሜይ እንደዛ ካለሽ ይምጣና ይንገረኝ። እዚህ ጋር ስደውል እኔ ላላገኘው እችላለሁ። አጋጣሚ በኤምኬ ቤት ገብቶ ነው ላይቭ ላይ በውስጥ ያናገርኩት። ሪከርዱም አለ። ከፈለግሽ ልልክልሽ እችላለሁ። እሱም መግባት ይችላል። እዚህ ጋር ፊት ለፊት የሚታወቅ ልጅ ነው። ምክንያቱም በዛን ሰዓት እኔ አምኜሻለሁ። 1 ወር ከሳምንት አልፎት እንደውም በረሃ ሊገባ ነው እባክሽ አዲስ አበባ ነው ቁጥሩን ሁሉ ልኬልሽ ተባበሪኝ እባክሽ ይሆን አንድ ማሳመኛ ማስረጃ ላኪልኝ ብዬ ያኔ ደግሞ ያንቺ የቆመበት ሰበብ ሙሉ በሙሉ ነው የቆመው። የወንዶችም የሴቶችም የሁሉም የቆመበት ሰዓት ነው ያንቺ የቆመው። ቢሆንም ደግሞ ያኔ እኮ ስሚ ማሞኔት እባክሽ ሳትናደጅ እኔ አወራሽ። አንቺ እኮ ብዙ አውርተሻል። ቅድም ጀምረሽ እየሰማሁሽ ነው። ከላክሻቸው ለመብረቁ ከላክሻቸው ሜሴጆች አንስቶ እኮ መብረቁ ላንቺ ሲል እኮ እኔን ተናግሮኛል ከዚህ በፊት በውስጥ እዚህ ጋር መጥቶ አለመናገሩን አይደለም። ለዛም ነው በ20 ቀን እጨርሰዋለሁ። በ20 ቀን አይደለም በ10 ቀን እንደምጨርሰው እኮ አውቃለሁ። አንቺ የደወልሽ ሰዓት ምንድነው ያልሽው? የዘረጋሽው ምላስሽን አላጦል ምንድነው ያልሽው? ሲጀመር አንቺ መስሎኝ በስርዓት አውርተሽ ታውቂያለሽ። እኔ መብረቁ በእኔ ሙኒት እኔ ጥያቄ ልጠይቅሽ አልገባኝም። ባይዘው ለተስፋ ጋር ለመከራከር አልገባውም። ታው ሆኖ ቢናገሩሽም ዝም ብሎ አይደለም። ስለዚህ በዛ መንገድ ብትረጃቸው ይሻላል እንጂ
አሁን ምንም ጤነኛ ለእኔም ብታናግሪ ምንም ስላልተበላሁኝ ምንም ነገር ልልሽም አልችልም። እነሱ ግን ስሜቱን አዳምጭላቸው። ልጅ በምን ነገር እንደጀመረች ነው። እኔ ለልጆቹ ባላወራ ደስ ይለኛል፣ ምክንያቱም ሀቅ እንደው በፈጠራችሁ ለህሌናችሁ ብላችሁ ፍረዱ። ወር ሮመዳንን ወንድ ልጅ ሆቴል ቁጭ ብሎ መጾም ማለት የዛን ሰዓት ሆቴል ከፍዬ እንዲቀመጥ ያደረኩት 10 ቀን ብቻ ይጠብቅ ትኬት ልቆርጥ 5 ቀን ሲቀረኝ አሳውቅሻለሁ ስላለችኝ ነው። ሌላውን እኔ ወላሂ ባላወራው ነው። እኔ አሁን በጸባይ ነው ገንዘቤን ነው የምፈልገው። አፍሽን አትፈለሽ በመሄድ ትችያለሽ ያልሽ ሁሉ እንዳለ እኔ ያዋረርሽኝ ሁሉ አለ። ገንዘቤን ብዬ በለመንኩሽ ይቅርታ እያልኩሽ በማዳምሽ አስፈራራሽኝ ያልሽው አላስፈራራችሽም። በስነ ስርዓት ነው ያወራችሽ። ወጣች ጃጓር እስኪ አንድ ጊዜ መናገር እችላለሁ? አናግሩኝ እስኪ አንድ ጊዜ። ላይ በጣም የምታለቅስ የነበረችው ኤልሳ ናቸው። በጣም መጠበቅ ሁሉ ያኔ ከ2 ወር የሆነው መሰለኝ እሷና ኤልሳ ናቸው እንቅልፍ የነሱ። አዎ መብረቁ አንተ ጋር ከመጣን 2 ወራችን ሮመዳን ሊያስ 2 ቀን ሲቀረው ነው እንደውም የመጣሁት። ያቺኛዋን ቶት ሲላይ ብኖረኝ የዚች ልጅ ብር ከፍዬ ጸጥ ባልኩ ነው። በጣም የምታለቅስ የነበረችው እቺና ኤልሳ ናቸው። ያቺ ባለ 3000 ድርሃም ሆነ እሺ አንሰራ ቻርጅ ነው በዛኛው ሞባይል ያስወጣኝ። ሮመዳንን እንዴት እንደሆንኩ እኔ ነኝ የማውቀው። መብረቅ ወላሂ ከስንት ቦታ ሰብስቤ ነው ይሄንን ብር ባለደዋቹ ራሱ እዚሁ ስላሉ ሁኔታን ስለሚያውቁ ነው ጓደኞች ስለሆኑ ጸጥ ያሉት። ወላሂ አላህ ምስክሬ ነው። የሰው ዕዳ ነው ይሄ። እሷ ላይ ያለ ብር በሙሉ ከሷ መጥቶ ወደ ሰው የሚከፈል ነው። አገር ልገባ ገና ከመጀመሪያ ጀምሮ ነግሬያታለሁ አገር እንደምገባ ከሮመዳን በኋላ አገር እገባለሁ ብዬ ሁሉንም ነገር አስረዳኋት። ግን ልሰማይ ፈቃደኛ አይደለችም። ብቻ አንድ ምክንያት በማዳምሽ አስፈራርተሽኛል፣ እፈለግሽበት አፍሽን ብከፍች ምንም አታመጭም እያለች በቃ ይሄ ነው መልሷ ለኔ። አላስፈራራችም ማዳምሽ ደውላ ምንም አላስፈራራችሽም። እና እብድ ነኝ ምንም ካልተናገረኝ ሰው ጋር የምጋጨው እብድ ነኝ እኔ። ሲጀመር እኔ እሷን ነው ማናገር እጅራ ገብቼ ኦፍ ኮርስ እንደዛ ነው የምላት። እሷ ባለ ጉዳይ አይደለችም። ሄዳ ጥላዋን ታስፈራራ። እኔ ሙናናት የሰራሁት ስህተት የለም። ይኸውልሽ የሚፈራው ማመሰለሽ ጥፋት ያጠፋ ሰው አይደለም። አንድ ሎካል ህጅራ ውስጥ የሚሰራ ይዘሽ ስትመጪ አይደለም ማንኛውም ተራ ሰው ተነስቶ ሲያናግረኝ ፈራለሁ። ያጠፋሁት ጥፋት ካለ ምንም ያጠፋሁት ነገር የለም። ቪዛ ወጥቷል። ቪዛውን ካላክሽ ማናት እሷ እኔን የምትጠይቀኝ? ባለ ጉዳይ አንቺ ነሽ። አንቺ ያቺን ሰዓት ላይ እቺን ሴትዮ አስገብተሽ እሷ የምትናገረውን ንግግር አጠገቧ ቆመሽ እየሰማሽ እኮ ነው እሷ አፏን ስትከፍት የነበረው አይደለ እንዴ? ምንም እሷ ተቀብላት ትስጥሻለሁ። አንቺ ማገሰርቲ መሽኩራ ብላ በስነ ስርዓት ነው ያወራችሽ ወይ? لا بتشوفك في هجرة يوم تقول بتشوفك في هجرة شو معناتها؟ شو تقصد يعني؟ سمي የፈለገችበት ሆንም ትውሰደኝ ልንገርሽ። ያንንም በሷም እኮ የደንተኛ ያልኩት መብረቁ ጨርሻለሁ። ያስረዳው ገብቶሃል? ጃጓር መብረቁ ያስረዳውት ከገባችሁ እኔ መውረድ ፈልጋለሁ። ከነሱ ጋር ጭቅጭቅ ለመግጠም ንግግር ትርፍ ለመነጋገር ይኸውልሽ ሙኒትዬ አሁን ምንድነው መሰለሽ አልፈልግም። ስፔሻሊ የአንቺን ንግግር አልሰማም። አሁንም አንቺ ስትወጪ መጥቼ ከነሱ ጋር አወራለሁ። አልሰማሽም። ይኸውልሽ አንድ ነገር ልንገርሽ። አንቺን ብቻ አልሻለሁ። አንቺን አልሰጥም። ከዚህ በኋላ ለህዝብ ነው እኔ መናገር ያለብኝ። ህዝብ ይኸውልሽ አሁን ከሰላምታው አይጠቅምሽም እንትናዬ። ይኸውልሽ ዝም በይና አሁን ወደ ሽምግልና መጥተሻል። ማታናገረኝ እኔ ምንም ቆይ ሽምግልና ወደ ሽምግልና ማናገር ስለማትቺ መሰለኝ አይደለ እንዴ ማዳምሽን ያስደወልሽው? ስትሰጪ ራስሽ ነሽ የሰጠሽኝ። ስትጀምሪ ራስሽ ነሽ የጀመርሽው። ለ2 ቀን ለ3 ቀን ለውጥ ብለሽ አይደለ እንዴ እሷን አስደውለሽ ስታስጨፍር የነበርሽው? በምን ቁጥርስ ነው የደወለችልኝ? ስትደውል መብረቁ እናንተ እኮ ስለማይገባችሁ ነው። ሴትዮዋ ያደረገችው የደወለችበት ቁጥር እኔ እወጣልሻለሁ። ሲጀመር ከማናችሁም ጋር ላወራ አልገባውም። የደወለችበት ቁጥር ከደወለችበት ቁጥር አልፎ አቆምሻለሁ፣ እንዲህ አይነት ቦታ አቆምሻለሁ፣ አቁሚኝ፣ አንቺን ስለዚህ ጉዳይ አላናግርም፣ የማናግረው ባለ ጉዳዩን ነው ስላት ለካ አጠገቧ ናት። እኔ እንዲሁ ስለነገረቻት እሷ የምትጮህ መስሎኛል። ኖ ያ ሁሉ ንግግር ስትናገር አጠገቧ ሆና ነው የምታናግረኝ። በይሽ እሷ ታምጣልሽ ወንድምሽን ብዬ ዘጋውባት። እሷን ስታቀርባት እኔን አጠገቧ አቁማ አታሰድበኝም። ያረኩት ነገር የለም። ስፔሻሊ የእሷ ኬዝ ደግሞ
ያኔ የሁሉም ሰው ነበር የቆመው። ከተጀመረ በኋላ ከሷ በኋላ ስንትና ስንት ሰው አምጥቻለሁ ወንድ ማምጣት ግን ሙኒት እዚህ ላይ አንድ ጥያቄ አለኝ። ይኸውልሽ ስራ ተበላሸብኝ እያልሽ ነው። ስራ ተበላሽቶብሽ ከ2 ወር በፊት አሁን የተቀበልሻቸው ሰዎች አሉ። አሁን ይሄን እንዴት አድርግሽ ታየዋለሽ? አሁን በፊት እኮ የገባቻለች ልምድ ያላቸው እቀበላለሁ። ልምድ ያላቸው የዱባይ ኤክስፒሪየንስ ያላቸው ልጆች ራሳቸውን አናግሬ ይቀበላለሁ። አዳዲሶችን ግን እንደነገርኩ እየመለስኩ ነው። አዳዲስ አምጥቼ ማስመረጥን ስላልቻልኩ እንጂ አሁንም ቢሆን ነገ ጠዋት የስራ ልምድ አለኝ የምትል ባገኝ እቀበላታለሁ። ምክንያቱም በቢሮዬ ራሷን አናግረዋት የሚወስዷት ሰዎች ስላሉ ማለት ነው። አዲስ ግን ተቀብዬ አምጥቼ እዚህ ጋር ማስቀመጥ አልችልም። ይሄ ነው ለውጡ። እሺ ጃጎር ወንድሜ በማዳም አስደወለች አለችበትን አንዴ መዳም አስደወለች መዳሟን ቢያለች ምናምን አትጨቃጨቂ። እስኪ እሱን ተይው። አሁን ገንዘብሽን ለመመለስ ለመጠየቅ ላለመጠየቅ መዳሟን ቢያለች ይሻለች የሚለው ነገር አታሽ። በቃ ጽቅጽቅ ነው ያስጠላል። እንደዛ ሳይሆን ሙኒታውን አንድ ጥያቄ ብቻ ነው ያለኝ ላንቺ። መጀመሪያ ራሴን በጣም ተናድጄ ስለነበረ መውራት አልችልም ይችላል በተፈጠረው። ኖርማሊ ግን አሁን የዚህ ውስጥ ያሉት ብዙ ስለሆኑ በውስጥ ቢሆን ቀላል ነው፣ ወይንም ደግሞ ከመጀመሪያው ቢሆን ቀላል ነው። ብዙ ስለሆኑ ነው። ኖርማሊ ግን ምናልባት የዚችና ኤልሳ ደግሞ ማለት 3000 ድራማ አለች። በጣም ለረጅም ጊዜ የሚያለቅሱ የነበሩ ናቸው። መቼም ሀቅ ሰው ሀቅ ምንም ምክንያት አይደለም መክፈል። በአሁኑ ሰዓት መክፈል ስለማትችሉ በቀስ የምታደርጉ እየሰራሽ መክፈል ፈልገሽ ነው አይደለም የሰጠው። ቅድም እንደነገርኩ አሁን መብረቁ አንተ ለምሳሌ እህትህን ብታናግረኝ ማርታ የምትባል እህት አለችን እንበል። ሲኦሲ ለሚሰራው ልጅ ሲኦሲ የሚሰራበትን ያህል እልካለሁ። ከሊት ተራዋ ሲደርስ ከኢትዮጵያ የሚመጡ ልጆች ብሩ ለእኔ አይደለም የሚጠቅመኝ። እኔ እነሱ እዚህ ደርሰው ከስተመር ሲወስዳቸው ነው ለእኔ ገንዘብ የሚከፈለው። ኢትዮጵያ ያለውን ፕሮሰሳቸውን የምጨርስበት ነው ያኛው ብር፣ ትኬታቸውንም ጨምሮ ማለት ነው። ያለውን ሙሉ ፕሮሰስ ጨርስበታለሁ። ስለዚህ አከፋፍለዋለሁ። እነዛ ሰዎች እንሰራለን ብለው ስላሰቡ ግማሽ በግማሽ ያስቀመጠም ወዲያው ይመለሰልኛል፣ ግማሾቹ ጋር ደግሞ የለም። ስጠይቅ ይሄን ያህል ጊዜ ስጭን እናስገባለን። እያስገቡም ነው ደግሞ። ሲያስገቡልኝ እኔ ምን አደርጋለሁ? ሰብስቤ እከሊት ይሄን ያህል ነበር አይደል የሰጠሽው፣ ይኸው የጀመርኩት የሰራሁት ነገር አለ መመለስ አልችልም የሚለውን ደግሞ በቦታው ሞላና ይኸው መብሬ እልክልሃለሁ። ሪሲቶቹን የሰሞኑን እልክልሃለሁ። 2.5 በላይ መልሻለሁ። ከአንተ ካልከኝ ውጪ ማለት ነው። ይሄ አንተ ከጠቀስካቸው ሰዎች ውጪ ከነዚህ ልጆች እኩልም በፊትም ያሉ ምንድናቸው አዳዲስ ሴት የሚያመጡ ኦኬ መልሻለሁ። አሁን ለምሳሌ የአብነትን መልሱልኝ ስል ከአንዴም 2 ጊዜ ቪዛ ወጥቷል። የሚመልሱልኝ ነገር የለም። ስለዚህ ምንድነው የማደርገው? ከራሴ አሞላልጬ ነው የምሰጠው። እሷ ደግሞ በመሀል ተሳፍራም ነበር ወደ ኢትዮጵያ። ከዛም አልፎ ደግሞ ምንድነው የምትለኝ ደጋግማ ሜሴጆቹን እኔ መላክ እችላለሁ አውጥቼ። የልጅቷ ዝምድና ስላስወቀሳት ማለት የጣውንቴ ልጅ ናት ነው መሰለኝ ያለችው። እንደዛ ስለሆነች የኔን እህት አምጥቼ ስለተውኩኝ እንዲህ ብለውኛል። እሷ ከሆነች ማለት ነው እንዲህ ተብሏልና እባክሽ ይሄን ያህል ቆይቼ አይቅር አለች። ይመለስ ከተባለ በኋላ እሺ ብዬ ደግሞ ማስተካከል ስጀምር የሆነ ቤት ሆነን አንድ ሰው ቤት ተሰብስበን መጣች ገባችና እንደዚህ ብላ ስትጠይቀኝ ይሄ የአሽሙር ንግግር ነው። መጥተው አንድ ቦታ ላይ ሆነ ሲጠይቁ በስልክ እያናገርካቸው ላይፍ ላይ ገብቶ ሲያናግሩ ይገባኛል ምን እንደምትል። በግልጽ አውሪ፣ የምታወሪውን አውሪ፣ አትውረጂ። ገባውኝና በዋትሳፕ ተመላሽ ይደረግልሻል አካውንት ላኪ ያልኳት። ካላስ የእሷን ደግሞ አስተካክልና አስገባለሁ። ልጆቹ ሲጀመር ሆን ብለው ራሳቸው ይተናኮሉሃል። ሀቅ አላቸው፣ መብታቸውም ነው ብያለሁ መጠየቅ። ግን አሁን እዚህ ጋር በጎን መተሽ እንዲህ ነውና ዝምድናችን የባሰ ሌላ ትኩረት ውስጥ ከቶኛል ብለህ ከ2 ከ3 ቀን በኋላ ያለውበት ላይፍ ላይ ገብተህ ያንን ነገር ማውራት ማለት ምን ማለት ነው? ቢዝነስ ለሚሰራ ሰው ስራ ያበላሻል። እኔ ግን እሷ ባትልም ቀድሜ እየተናገርኩኝ ነው ያለሁት የሴቶች ማቆሜንም እንዳቃተኝም እንደተበላሸብኝም። ግን መተው እንዲጠቅ ሲያደርጉ ነገር ነው። ወርጄ ብያታለሁ። አካውንት ላኪ ይገባልሻል። ካላስተራሽን ጠብቂ። ራስሽ ነሽ ቀጥ ያልሽኝ፣ ራስሽ ነሽ ደግሞ ደግመሽ መተሽ በሌላ ቋንቋ በግልጽ ባትመጪም በሚገባኝ ቋንቋ ጠቅ ያደረግሽኝ። ካላስ
ተራሽን ጠብቂ ይገባል። አሁን ወደ መብረቁ ጥያቄ ስመለስልህ እንደዚህ እያሰባሰብኩ እያስገባው ነው። አሁንም ቢሆን ሳስገባ ለማንም ስል አይደለም። የኤልሳን ነገር ጥጋስ ይዘው አንተ ጋር አሁንም የመጡትን ልጆች በፊት ምንድን ነው የምልህ ዋትሳፓቸውን ላክልኝ አይደለ? ልክ ዋትሳፓ ውስጥ ስገባ አውቀዋለሁ ማናት፣ ስንት ነው የላከችው፣ መቼ ነው የላከችው፣ አላጡል ይገባላታል። ኦኬ ይችኛው ኤልሳ አይደለም ስሙ። ኖ እቺ አብነት ናት። እቺ አብነት ናት። እቺ አብነት ናት። አንተ አሁን ሉባባ ነኝ። አብነት አይደለሁም። አብነት አይደለሁም። ሉባባ ነኝ። እኔ ያወራሁት ግን አሁን ስለ አብነት ነው። ሉባባም ደግሞ ነይና በዋትሳፕ እንደው ካንቺ አልፈልግም። አሁን መብረቁ ተጻፉ የምትላቸው ነው አንቺ እንጂ እንደዛ አይደለም። እኔ ስለ አብነት ነው። አሁን መብረቁ ያለህን ላክልኝና እኔ ራሴ ከዋትሳፕ ቁጥራቸው ጋር እያስተያየው መመለስ የሚገባኝን በየተራ መልሳለሁ። አሁን ዛሬ እንዲህ ስለተባለ ነገ መልሳለሁ አልልህም፣ ከነገ ወዲያ መልሳለሁ አላለም። እንዳልኩ እያስተካከልኩ ሳስገባ ልክልሃለሁ። ይሄንንም የማደርገው አላህን ፍራቻ የእነሱን ባ ያቃጥላል ለምትለው ሳያ የሚፈርድ አምላክ የለም። አውቄ ብራቸውን ይዤ እየተዝናናሁበት እየበላሁበት እየጠጣሁበት ሆነላ አከፋፍዬ ቁጭ ነው ያደረኩት። በገባልኝም ሰዓት የተቆረጠብኝን ራሴ እየሞላው ነው እየከፈልኩ ያለሁት። ከዛ በተረፈ ተመልሶላችሁም የውሸት የምታወሩ ካላችሁ ወይም ደግሞ ጭራሽ ሳይኖራችሁ ፕሮሰስ ጨምራችሁ የምታወሩ ካላችሁ ደግሞ እያንዳንዳቸውን ደግሜ ይልክልሃለሁ ውሸት መሆኑ። እሺ መብረቁ የኔን ጉዳይ ተጨርስልኝ። እኔ እንዳናገራት ስላልፈለገች እኔ ሀገር ልገባ ይኸው በሷ ጉዳይ ነው እየተወዛገብኩኝ ያለሁት። እባክህን የሰውዳ ነው የሰውዳ ከፍዬ መሄድ እፈልጋለሁ። እሺ ቆይ ሉባባ ፕሊስ አንዴ ነው ሉባባ ሙኒት በመጣዋ ነው አስፈራራት ያት ማለት ሳልከባል ደግሞ መሲ ትባላለች። አንዴ አካውንት አላክልኝ ብለሽኝ ስክሪፕት አድርጌ ልኬልሽ እህቷን እንደውም አውቃታለሁ አልሽ መሰለኝ። ቅድም ስታለቅስ የነበረች በብዛት በየቀኑ የሚያለቅሱት እነዚህ ነው በብዛት እኔ ጋር ማለት ነው። አሁን ላክልኝና ገብቼ አያቸዋለሁ። ያልመለስኩላት አንተ ብለኸኝ ያልመለስኩላት ኤልሳ ናት። እሺ ላክልኝና ደግሜ እሷን አያታለሁ። በተረፈ ግን ሌላውን ስማቸውን ላክልኝ ለማስታወስ ያህል። ያንንም መመልክላቸው እንደሌላው እያስተካከልኩ ነው። እዚህ ጋር ስለመጡ ሳይሆን ድሮም ቢሆን የሚገባላቸው ናቸው። ወርም ፈጀ ከዚህ በኋላ 2 ወርም ፈጀ የሚገባላቸው ናቸው። ኦኬ እንግዲህ ጃጓር በአጠቃላይ ዙሪያ ያላችሁ ልጆች የተናገረችውን ሰምታችኋል አይደል? እያንዳንዳችሁ ገንዘባችሁን እመልሳለሁ ግን እያስተካከልኩ ነው ብላለች። ትስማማላችሁ ግዴታ ኢንሻአላህ። ግን ስታናግሩ በእናንተ ምክንያት ነው ታመምያለሁ። የታመምኩት አይምሮን ያመመኝ ምንድነው በሁለቱ ኬስ ገባው ላይ ሰዎች ሆነው አገኘዋቸው ማለት ሙኒትን በዚህ መጠበቅ ለኔ ከባድ ነው። በጣም ራሴን ለመቆጣጠር እየቻልኩ ራሱ አይኔ እንደሰካራም ቀልቶ ነበር። ምንድነው አሉ የምንላቸው አንዳንድ ግለሰቦች አሉ እዚህ ሚዲያ ላይ እነሱንም በዚህ ከተካሰስን ምን ዋጋ አለው? ምንም። በዛ ላይ ደግሞ የልጆችን ባያስተኛ እና ከስር ያላችሁ እህቶች ወንድሞች አላችሁ ተበላሽቷል ከተባለ ተበላሽቷል ስራ ላይ። ሁለተኛ ስራ ሲሰራ ደግሞ ሙሉ በሙሉ ብር አይከፈልም፣ ትንሽ ቀብድ ይከፈላል። ወይንም እርግጠኛ ነሽ ወይ ስለምታመጪው ወንድምሽ እርግጠኛ ነሽ መንገዱ ትክክል ነው አጣርታችሁ። ሁለተኛ ስትጠይቁ ገንዘብ ደግሞ በስነ ስርዓት ጠይቁ። ሁላችሁም ላትሆኑ ይችላላችሁ። አንዳንድ ልጆች አላችሁ አነጋገራችሁ እልህ ውስጥ የሚያስገባ እሱን ታገሱ። አደራ ምልሽ ሙሉ ባለፈው ሁለቱን ነው የላኩልሽ። መጨረሻ ላይ እቺ መበዳሙ አስፈራራችን የምትይዋ እሱን ተይ ወርሾ በቃ ተይ። በጣም ነው የምታለቅሰው። በተቻለሽ አቅም እሷንና መሲ አለች በጣም የቆዩ መሲ ያርስ ልጅ ቤተሰቦቼ ይሞታል እመተዋለሁ ቤቴ ተቃጥሎ ብያለች ነበረ። በጣም ስታለቅስ ነበር። ድራም ነው ይሷል በጣም ትንሽ ላክልኝ። እሷን ኤልሳን ግን ለጊዜ ተዋት፣ ጊዜ ይፍታት። እኔ የዚችን አሁን መሲ የምታለቅሰው ያልካት ነገ ጠዋት አስገብቼ እልክልሃለሁ። አላወቅኳትም። ላክልኝ። ዋትሳፓችን ላይ የተነጋገርነውን አይቼ ያስገባነውን አይቼ እነግራታለሁ። አሁንም በዚህ አካውንት ይግባልኝ ይሄ ነው ብላ ትልክልኛለች፣ እልክላታለሁ። እሷን ነገ አስገብቼ እልክልሃለሁ። ኤልሳ ግን ጊዜ ይፍታሻችን ጊዜ። ኤልሳ ራሷ መሲ ነች። ይኸውልሽ ኤልሳ ራሷ መሲ ናት እንዴ? መሲ ማለት እኔ በትክክለኛ ስሟ ኤልሳ ትባላለች። ያቺ ባለ 3 ሺዋ ነች። ይቺ ደግሞ በመዳም አስፈራራኝ የምትይው ደግሞ ባለ 10 ሺዋ ነች። ባለማዳሟን ነው የምልህ። እሷን ጊዜ ይፍታሽ በላት። ያቺን ላክልኝ ግድ የለም።
ይችላል ትሁን አለቃት አየኋት ግን ትሁን ተዋት እሷን። እኔ ይችኛዋን ግን ላክልኝ፣ ነገ ጧት ሪሲት ልክልሃለሁ። ያም ደግሞ ብሯ ገብቶልኝ አይደለም የምልክላት የራሴን ልክና ያው ዞሮ ዞሮ ብሯ ወረን ፈጀ 2 ወር ይገባል እኔ ጋር። እሺ እሷ ማዳሟ ትቀበልላት። አሁን እዚች ከኤልሳ ይልቅ ከዚች ይልቅ የኤልሳ ማለት ከኤልሳ ይልቅ እዚች ቀላል ቢሆን ኖሮ የዚችን መፋታት ነው ለኔ ቶሎ የሚቀድመው። ምክንያቱም በጣም እኔ የብሩ ብዛትና የብሩ እንሰት አይደለም። እቺ አሁን በማዳሟ የተናገረችኝ በቀደም ለታ ድረስ ተነጋግረናል። በቀደምም ስንነጋገር በነገር ነው ያናገረችኝ። ስለዚህ ማዳሟ በክብር ትቀበልላት። እችኛዋን ግን ላክልኝ ዋትሳፕዋን። ዋትሳፕ ላይ ገብታ ወይም እየሰማችኝ ከሆነ ዋትሳፕ ላይ ትግባና ሪሲቱን ትላክ። መጀመሪያ ያስገባችበትን ሪሲት መብረቁ የዛችኛው አድራሻ ከትናንት ከ2 ቀን በፊት ነው ያወራሁሽ። ችግር የለውም ስለኔ መሀይምነት ችግር የለም። እኔ ሀቄም ብቻ ነው የጠየቁት። አልሰጥሽም አስረግጬ ነው። እሱም ደግሞ ማዳም የደወለችልሽ አማርኛ ከገባሽ አልተግባባንም ማለት ነው። በፈለግሽው ሰው ማምጣት ትችያለሽ። ቪዛው ቢወጣ ራሱ አልሰጥሽም አልሽኝ። እንዳልሽውም ደግሞ እንደዛ አንቺ የእላይ ያለሽው ልጅ ቀስ በይ የሰጠሁሽ። ከዛ በኋላ በጸባይ ስታናግሪኝ ቪዛውን ላኩልሽ። መጣሽ መብረቁ ጋር አስተካክዬ በ20 ቀን አስገባለሁ ስለው ምን አልሽ መጣሽና በ10 ቀኑ ከነሰልሽው። እኔ ደደብ ነኝ? እኔ እብድ ነኝ? ገንዘብ የከፈልኩበትን ነገር የምከነስለው? ይሄ እኮ ነው መሀይም የሚያሰኝሽ። ይሄ ነው። አው ስሚ ልንገርሽ፣ አውቄ ራሱ ጠጥብዬሽ ነበር። ራስሽ እንዳረግሽ አድርገሽ ጨርሽ ብዬ ማለት ነው። አሁን ነገርኩሽ፣ አልሰጥሽም። ምንም ብታወሪ አልሰጥሽም። የዚህችኛዋን ግን አሁን እነግርሻለሁ፣ አዳምጪ። ያቺኛዋ መጀመሪያ ሪሲቱን ትላክ። እኔም የምፈልገው በውስጥ በር ዘግቼ አልቅሽ ብቻዬን ከሚወጣልህ ህዝብ ሰምቶት ብዩ ችግር የለውም። እኔ ነገ ሰርቼ አገኘዋለሁ። አዲስ ነገር አልተናገርኩም። እኔ ነገ ሰርቼ አገኘዋለሁ። ሀያት ጤና ይስጠኝ እንጂ አንቺ የኔ ሀቅ የአረብ ሽንት ቤት አጥቤ ለአንድ ቀን ለሰከንድ እንኳን ወላሂ እኔ የዛን ሰዓት ሚዲያ ላይ ስላየኋት ብቻ እኮ ነው ያመንኳት። አላቃት አታቀኝ። ችግሬን ነግሬያት የእናቴ ሞገና የዛን ቀን አዲስ ነው ገና 4ኛ ወሯ ነው። ሁሉን ነገር ነግሬያት 4 ወር ድረስ አንድ ነገር የተናገርኳት የለም ከመለመን ውጭ አንድ ነገር። ከ4 ወር በኋላ ነው ምክንያቱም ማዳምሽ የምትለው አለመንሽም ማታቂ ቪዛውን ስከለክልሽ ነው ከዛ በኋላ ወሬ ጀመርሽው። እኔ አሁን ማሰማት ካለብኝ እያንዳንዱ ከመጀመሪያ መጨረሻ ቦይስ እኔም ያንቺም ባለ ችግር የለውም። እያንዳንዱ መረጃችን አለ። እኔ ምን እንዳልኩሽ አንቺ ምን እንደመለሽልኝ ሲጀመር አንድም ቀን አሁንም እየነገርኩሽ እኮ ነው። እኔ አሁን በግልጽ እኮ እየነገርኩሽ ነው። በግልጽ እየነገርኩሽ ነው አይደለም? አልሰጥሽም። ማዳምሽ ተሰሰኝና አፍሽን አትክፈቺ ምናምን እያልሽ ተመሳደብ ውስጥ አንድም ከፍሎ መሳደብ እኮ የለም ሀቢብቲ። አዎ ከፍሎ መሳደብ የለም። ለስራ ነው እንጂ የከፈልሽኝ እንድኖርበት ወይም እርዳታ አልሰጠሽኝም እኮ። ለስራ እኮ ብሰጥሽ ታዲያ ሰርተሽ ማሳየት ነው። ካልሰራሽ ደግሞ ስርዓት አድርገሽ ስታዳምጪ፣ ስርዓት አድርገሽ ስትጠብቂ። ያንቺ ደግሞ እንደ ሌሎቹ እንኳን አይደለም። የሰው ሁሉ በተዘጋበት ሰዓት የተዘጋ ነው። ሲሪዝ ዝግ አልመልስም። ያችኛዋን ልጅ መብረቁ ንገራት፣ ሪሲቱን ትላክ። ከሪሲቱ ስር አሁን የሚገባበትን አካውንት ትላክና ሙኒት በዚህኛው ሪሲት ያስገባውልሽን ብር በዚህ ያስገቢልኝ። ምናልባት የስሙ አይነት አንድ አይነት ከሆነ ነገ ተጠያቂ ላለመሆን ማለት ነው። አሁን የሚገባበት አካውንት እና በፊት የላከችበት አካውንት አንድ አይነት ከሆነ ካልሆነ ተጠያቂ ላለመሆን ለእኔ ስለሚጠቅመኝ ይሄንን ታድርግልኝ። ነገ አስገብቼ ሪሲቱን እልክልሃለሁ። በተረፈ ጃጓር ጋር ያለውን ሊስት ስጠኝ፣ ይላክልኝ በዋትሳፕ ቼክ እያደረኩኝ እያንዳንዳቸውን ትክክል የሆነውን እያንዳንዱን አስገባለሁ። ደህና ደሩ። እኔ እኮ ዘርፌ አይደለም የሰጠሁሽ 10,500 ድርሃም ልንገርሽ፣ ዘርፌ አይደለም የሰጠሁሽ። ትክክል የሆነ አልሆነ ብለሽ እዚህ ጋር እንትን ማለት አትችይም። እማ በእናትሽ ተረጋጊ። እውነት ነው ተረጋጊ። ቆይ አይደለም ሲጀመር ምንም ተረጋግቶ ቢነግሯት ምንም የምትሰማ አይደለችም። ቆይ እኔ ምን አደረኳት? አይደለም ለምሳሌ ነው አንድ ነገር በየትኛው ጥፋቴ ነው? በአላህ እስኪ ንገሩ፣ በየትኛው ጥፋቴ ነው? ምንድን ነው ያደረኩት? እሷ የተናገረችውን በሙሉ እንኳን እዚህ ጋር አልተናገርኩም እኮ። አንድም ቀን ጥሩ መልስ መልሳልኝ አታውቅም። ግን ደግሞ ቦይሷ አለኝ፣ እያንዳንዱ መረጃው አለኝ። እኔ ምን እንዳልኳት እሷ ምን እንደመለሰችልኝ። መብረቁ ለእውነት ዞሩ የምትሉ ሰዎች እኔ አላስወሩኝም።
ሁለተኛ እኔ እንደውም እንቅልፍ የነሳኝ አልኳችሁ የእሷ ብር ነው። ሀቁን ነው የምነግራችሁ። እሷም ራሱ አካውንታቸውን ላክልኝ ብላ ስማሙ አድርግ ደግሞ 20 ቀን ያፈጅብኝ መልሼ እንደውም ለምን አላመጣላትም እሷ ቤት በወዳም ተሰድ ምናምን ብላ አስማምታ ተስማምቶ ነበረ። እሷም ይቅርታ መብረቁ አንድ ጊዜ ልናገር። ለምን እንደ ያንቺን 50 ሺህ ብር አልሰጥም ብላለች። ሙይ ሰምተሻል አይደለ? ስለዚህ ከፈራ ማን ነው የምትሆነው? ገነት ናት። አዎ ገነትን አምጣትና እንድናወራ። ኔትወርክ የኔ ዳታ ነው ሊዘጋብኝ ይችላል። እሺ ለዛ ነው እኔ ልናገር የሚል። በቃ እኮ አሁን የምትናገሪው ነገር ካለ አጠራርገሽ ተናገሪ፣ ችግር የለውም። ያው ነይ ያልኩሽ እኔ ነኝ። ሙኒት አልሰጥም ማለት ነው። አልሰማሁም ነበር አስላ። እሺ ገነትን አምጣትና መብረቁ የእሷ ማን ነው ሙኒት ቃል የገባችውን አልከፍልም ብላለች። ከመዳማችን የወሰደችውን አንቺ ነሽ የምትከፍለው። በደልኝ አምጣት ነው መብረቁ። አንዴ ሱልጣን ሀሳብ ሰጥሽ። አንዴ ምን ትላላችሁ? ሱልጣን የዚች ልጅ ገንዘብ አዋተን እንስጥ። አይ ስሜታዊ ሆና ከሆነ አምጣትና ይቅርታ ትጠይቃት እና አጥፍቻለሁ ብላ ወይ በዛ ስሜታዊ ሆና ምናምን ከሆነ እንደምታወራው እንደዛ ነው። አረብሽ ሰድባኛለች ስላለች እሱ ጥፋት ከሆነ ይቅርታ ትጠይቃቸውና እሷ አፉ በኝ ትበላትና ትስጣት ገንዘቧን። ሜቢ ስሜታዊ ሆና ከሆነ በዛ አይው መብረቁ እኔ ራሱ እንደዛ አስገብኝ ስከራቸው የገባሁት ማለት ነው። አምጥታቸዋል። አንተ ፊት እየተነጋገሩ ነው። ይቺ ልጅ አሁን ኖርማሊ አልተካሄደችም። ሲቀጥል ደግሞ የቪዛው ጉዳይ አይመጣም። ሁለተኛ እኮ አይደል እንዴ ብሯን አምናላታለች። ኖርማሊ አሁን ያቺም ስሜታዊ ሆና የታንጀችበት ምክንያት አድርጋ ይችን ልጅ ቆይ ከበደብ ይባም ከምትላት የሌሎቹ ልጆች ላክሊት በቃ እነዛኞቹ ይቆይ ማለት አይደለም። ከቻለች አብራችን እንድትልክላት ካሉ እንደገና ደግሞ በቃ ቅርቢያ እንዲሰጣት ይችኛይቱ አሁን በቃ ዝም በይ ብትባይ አስብን በንግግር እኮ አንደኛ ጥቃት አይወጣም ወይም የፈለግሽው አታገኝም። የባሰ ነገር እያከረሽ እንጂ የምትሄጂው ማለት ነው። ኖርማሊ በቃ እናንተ ቸንቸር ከማጋጠም አይደለም ተነጋግረው ማይያዝ ለምን ተዋሻለሽ? ለምን ወላሂ ነገ ትሞታለች እኮ ምላስ እኮ ታስራ ትሄዳለች። ለምንድን ነው የምትዋሸው? አሁን ምን ውሸት አለ? አምናለች አይደለች? አንድ ሰው ሲፈጠር የተለያየ ሁለት ጎን አለው። ጥሩ ጎንም አለው፣ መጥፎ ጎን አለው። ሙኒታውን በሌላ ሰው ጎን በጣም ጥሩ ጎን አላት። በአንቺ ጋር ስመጣ ደግሞ እንደዚህ ያልሻት ይሄን ሰው አይደለም። በቃ አንቺ ክፉ ነሽ ስትያት፣ ያቺኛዋ ጥሩ ናት ስትያት ለአንቺ አይደለም ይሄ ጥቅሙ። ኖርማሊ የመጣችበት ዓላማ ምንድነው? ገንዘብሽና ገንዘብሽን ያገናኛችኋል። ይሄን ገንዘብ አልካደችሽም። መብረቁ አንተ ቅድሚያ በቃ ለዛችኛቱ ልጅ ላክልኝ አለች። ለዚች ልጅ አንተ በራስህ ጠይቃት። ኖርማሊ አሁን እሱ ላይ እንደነበረች እኔ ግን ይሄን ብታደርጊልኝ በቃ እሷን ታያት ብለህ እሷን ሚውት አድርገህ ልጅቷን ብትጠይቃት እላለሁ እንደኔ። አሁን እሷ የተናገረቻት ነገር በስጭት ውስጥ ሆነ ያን ምክንያት አድርጋ እንደዛ ሳይሆን በቃ ልጅቱ ተናግራት ምንም አይነት አክሴፕት አታደርግም። ከንግግሯም በቃ ይብላለች ማለት ነው። እናንተ ግን እዚህ ውስጥ ያላችኋት በቃ በእኛ ይሁንብሽ። አንደኛ እኮ ሲሸማገሉ እኮ ወደ ሽምግልና ሲመጣ እኮ ባጠፋ ልገባ በምህረት ልትማር ተብሎ የሽማግሌ ቃል ሊሰማ ነው አይደል? እንደዚህ ጋር የሚመጡት